የኤርትራ መንግስት በኢትዮጵያ ላይ ክስ አቅርቧል። ምን ክስ አቀረበ የሚለውን በደንብ የምንመለከት ይሆናል። እንደምቆይታችኋል ክቡራን ተመልካቾቼ፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። እንግዲህ ዶክተር አብይ አህመድ ወደ ስልጣን ከመጡ ጀምሮ የኤርትራና የኢትዮጵያ ነገር ሰርግና ምላሹ በጊዜ ጤዛው ረግፏል። ወዲያውኑ እንደመጡ እንግዲህ ዋና ታርጌታቸው የነበረው የምስራቅ አፍሪካን ቀጠና በማረጋጋት ከተለያዩ ጎረቤት ሀገራት ጋር ዝምድናን፣ አብሮነትን፣ የጋራ የሆነ የኢኮኖሚ ትስስርን፣ የካልቸራል ኤክስቼንጅን ከፍ ማድረግ ነበር። እንግዲህ ዶክተር አብይ ወደ ስልጣን እንደመጡ የመጀመሪያ ታርጌታቸው በኢትዮጵያና በኤርትራ መካከል ለ20 ዓመታት ሰላምም ጦርነትም የሌለበትን ሲቹዌሽን በማፍረስ ሁለቱን አገራት አስማምተው ጥሩ የሆነ የጫጉላ ሽርሽር ተደርጎ ነበር። በኢሳያስ እና በዶክተር አብይ መካከልም የአባትና የልጅ የተነፋፍቆ እንደኖረ ተለያይቶ እንደተገናኘ አባትና ልጅ በመሆን ሁለቱ መሪዎች ያሳዩት ፍቅር ለዓለም እና ለምስራቅ አፍሪካ ብሎም ለአፍሪካም ትልቅ ምርታ ነው ተብሎ ተጠብቆ ነበር። በዚህም አማካኝነት ጠቅላይ ሚኒስትር አብይ አህመድ የኖቤል ተሸላሚ መሆናቸው የሚታወስ ነው። ነገር ግን በህወሓትና በፌዴራል መንግስት መካከል በአዲስ አበባና በመቀሌ መካከል የተጀመረው መቃቃርን ተከትሎ የኤርትራ መንግስት ታከለ ወይም ደግሞ ጠልቃ በመግባት ከፌዴራል መንግስት ጋር ውጊያውን ካካሄደ በኋላ የተፈጠረውን ሁላችሁም የምታውቁት ነው። ዛሬ መናገር የፈለኩት በዋናነት ምንድነው የኤርትራም የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ከሮይተርስ ጋር በነበራቸው ቆይታ የብልጽግና መንግስት የጦርነት ናፍቆት እያሳየ ነው፣ ለጦርነትም እያሰፈሰፈ ነው፣ መቁነጥነጥ ጀምሯል ሲሉ ነው የተናገሩት። የማነ ገብረ መስቀል ማለት ነው። ለ2 ዓመታት እየተሰናዳ ነው፣ ጦርነት በእኛ ላይ ሊከፍትብን ነው፣ የጦርነት አዝማሚያ እያሳየ ነው ብለው ክሳቸውን አቅርበዋል። ለምን ከሰሱ ነው ጥያቄው። በቅርቡ የአስመራው ንጉስ የብልጽግና መንግስት ጦርነት በህዝቡ ላይ አውጇል። የአማራን ክልል በፋኖ ስም፣ የትግራይ ክልል ደግሞ በህወሓት ስም፣ የኦሮሚያን ደግሞ በሸኔ እንዲሁም ሌሎችንም በተለያዩ ቡድኖች እያሳበበ ጥቃት እየፈጸመ ነው ሲሉ ከሀገራቸው ቴሌቪዥን ጋር በነበራቸው ቆይታ የአስመራው ሰውዬ ተናግረዋል። ከሰሞኑ እንግዲህ ከሀገራቸው ሚዲያ ጋር በነበራቸው ቆይታ ንግግራቸው በሙሉ የተስፋ መቁረጥ የታየበት እንደሆነ የኢሳያስ ኢንተርቪው ያሳያል። ዛሬ ለምንድን ነው የኤርትራው የማነ ገብረ መስቀል ብልጽግና ጦርነት እየሸተተው ነው፣ እኛም ለጦርነት ዝም አንልም፣ ነገር ግን ከጦርነት ይልቅ የምናስቀድመው ሰላምን ነው ብለው ይደመጣሉ። በቅርቡ ህወሓት ከኤርትራ የተላከ በህወሓት በኩል ወደ አማራ ክልል ሊገባ የነበረ ጥይት ወይም ደግሞ የተለያዩ ተተኳሾች ወይም ደግሞ የጦር መሳሪያዎች በኢትዮጵያ ፌዴራል መንግስት ከተያዙ በኋላ በአስመራና በአዲስ አበባ መካከል በመቀሌና በኢትዮጵያ ፌዴራል መንግስት መካከል ከባድ የሆነ ንትርክ ተጀምሯል። የህወሓት ቃል አቀባይ እኛ የወረድን ፓርቲዎች አይደለም እንደዚህ አይነት የጠመንጃ ማመላለስ ስራዎችን አንሰራም ብለዋል። ከፋኖ መሪዎች ግን የተሰጠ መግለጫ ወይም ደግሞ ማስተባበያ የለም። የፌዴራል መንግስት ከሷል። 2 ተጠርጣሪዎችን በወልዲያ መስመር ላይ መያዙን አስታውቋል። ኤርትራ በ91 ነፃነቷን ካገኘች በኋላ ከየትኛውም ሀገር ጋር ያላት ግንኙነት በእጅጉ በጣም ያነሰ ነው። ከጎረቤቶቿ ጋር ለመስማማት፣ ከዓለም ጋር ለመስማማት፣ ካለው የግሎባላይዜሽን የፖለቲካ አካሄድ ጋር ለመሄድ ወደኋላ የቀረ መንግስት ማለት የኢሳያስ መንግስት ነው። የኢሳያስ መንግስትና የደቡብ ሱዳን መንግስት እጅግ በጣም የተወሳሰበ የፖለቲካ መስመር የሚከተሉ ናቸው። ምክንያቱም አብዛኞቹ ስልጣናቸው ለማስጠበቅ በህዝባቸው ደም ላይ የኖሩ መሆናቸው የሚታወቅ ነው። ሻዕቢያ ጀንበሮ እየቀዘቀዘችበት መሆኗ በደንብ ተረድቶታል። ከሳውዲ እስከ ካይሮ ድረስ ብዙ ቦታዎችን አካሏል። ነገር ግን የፈለገውን ያህል አላገኘም። አሁን የኢትዮጵያ መንግስት የባህር በር ፍላጎቱን ካሳየ በኋላ የአሰብ ላይ የተለያዩ አዝማሚያዎችን የኢትዮጵያ መንግስት ማሳየቱን ተከትሎ ሻዕቢያ በጣም እየተረበሸ ይገኛል። የሻዕቢያና ተባባሪዎቹ ኢትዮጵያን ለማተራመስ፣ ኢትዮጵያን ለመጥለፍ፣ ኢትዮጵያን እንደለመዱት
ወደኋላ ለማስቀረት የቤት ስራቸውን በደንብ አልጨረሱም። ከሶማሊያ ከሞቃዲሾ እስከ ካይሮ ድረስ ከካይሮ ጀምሮ እስከ አስመራ ድረስ የተዘረጋው ሰንሰለት ከአስመራ እስከ መቀሌ ድረስ የተዘረጋው ሰንሰለት የኢትዮጵያን ሰላም የማይፈልግ ነው። በግልጽ መታወቅ ያለበት ምንድን ነው? የኢትዮጵያን መነሳት የኢትዮጵያን እድገት ማንም ዓለምም አብዛኞቹም ታላላቅ ሀገሮች ቢሆኑ እንዲህ ፍርፋሪያቸውን እየወረወሩልን በሰላም ዝም ብለን ተገዝተን ለነሱ ስሌቭ እንድንሆን የሚፈልጉ ናቸው እንጂ አንሰራርተን ከፍ ብለን እንድንነሳ ብዙም አዝማሚያቸው መልካም አይደለም። የኤርትራው የማነ ገብረ መስቀል አሁን የተናገሩት ምንድን ነው? የብልጽግና መንግስት ጦርነት ለመምዘዝ ወይም ደግሞ ሰይፍ ለማንሳት በደጅ እየጠና ነው እና ከሮይተርስ ጋር የነበራቸው ቆይታ ምንድን ነው? እኛ ለየትኛውም አካል ተላላኪዎች አይደለንም። ከግብፅም ከህዋትም ጋር ምንም አይነት ግንኙነት የለንም ሲሉ ነው በግልጽ የተናገሩት። ያው የፖለቲካው እንደዚህ ነው። ፖለቲካ ሰምና ወርቅ ነው። ብዙ ጊዜ ፖለቲከኞች የሚነግሩን ከፊት ያለው ሰሙን ቀላሉን ምልክቱን ነው እንጂ ዋናውን ነገር እንደማይነግሩን ግልጽ ነው። ሻቢያ ግን አሁን ወታደሮቹን በተጠንቀቅ እንዲቆሙ አዟል። የተለያዩ የጦር መሳሪያዎችን በህገ ወጥ መንገድም በህጋዊ መንገድም እየሰበሰበ ነው። ትልቁ የሻቢያ ክስም ወይም ደግሞ የኢሳያስ ክስ ምንድን ነው? በዚህ ባለፉት 2 ዓመታት የብልጽግና መንግስት የድሮን ግብይቱን አጧጥፎታል። ለዚህ ደግሞ ከጀርባ ሆና የምትዘውረውና ከባድ እርዳታ የምታደርግለት የተባበሩት አረብ ኤምሬት ናት ብሏል። የተባበሩት አረብ ኤምሬትስ ከኤርትራ ጋር ብዙም አይደለችም፣ ከሳውዲ ጋርም ብዙም አይደለችም። ከሞቃዲሾ ጋር ደግሞ አሁን አዲስ መቃቃር ተፈጥሯል። ምክንያቱም እስራኤልና ሶማሌላንድ አዲስ ሽርክና መጀመራቸውን ተከትሎ ወደ እስራኤል የማጋደል አዝማሚያ ማሳየቷ በሞቃዲሾ እና በጅቡቲ መንግስት አልተወደደም። ኢራንም አኩርፋለች፣ ሳውዲም ትንሽ በስጨት ብላለች።